ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች ዘንላችሁ ቀርበናል። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜና ተሻገረን። በቱሪዝም ዘርፍ ያቀድነውን 100% አሳክተናል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ በወንጪ ደንዲ የሚገኘውን የሃሮ ደንዲ ሎጅ መርቀው በከፈቱበት ወቅት ባደረጉት ንግግር በቱሪዝም ዘርፍ 100% ያቀድነውን አሳክተናል ብለዋል። ባለፉት 9 ወራት በኢትዮጵያ የታየው ዓለም አቀፍ የቱሪዝም ፍሰት ካለፈው ዓመት ሙሉ አፈጻጸም እንደሚበልጥ የጠቆሙት ጠቅላይ ሚኒስትሩ የስኬት የተገኘው መንግስት ለዘርፉ በሰጠው ልዩ ትኩረትና የግል ባለሀብቱ በስፋት እንዲሳተፉ በመደረጉ መሆኑን ገልጸዋል። በገበታ ለሀገርና በገበታ ለትውልድ መርሃ ግብሮች የተገነቡት እንደ ወንጪ ደንዲና አዋሽ ያሉ መዳረሻዎች የግሉ ዘርፍ በስፋት እንዲሰማራ በር የከፈቱ መሆናቸውን ጠቅሰዋል። ወደ መዳረሻዎቹ የሚያመሩ ፈጣን መንገዶች፣ የመብራትና የቴሌኮም አገልግሎት መሟላቱንም ከአዲስ አበባ በትንሽ ሰዓት ውስጥ ተጉዞ ለመዝናናት ምቹ ሁኔታ መፈጠሩን አብራርተዋል። ኢትዮጵያ እንደ ንስር በከፍታ ላይ በማተኮር ህልሟን ማሳካት እንደምትቀጥልና በትጋት በመስራት የእያንዳንዱን ቤተሰብ ገቢ ለማሻሻል ጥረት እንደሚደረግም ገልጸዋል። ዓለም አቀፉ የገንዘብ ተቋም ለኢትዮጵያ ሪፎርም ጠንካራ ድጋፍ እንደሚያደርግ አረጋገጠ። በገንዘብ ሚኒስትር አህመድ ሽዴ የተመራ የኢትዮጵያ ልዑክ ከዓለም አቀፉ የገንዘብ ተቋም ዋና ዳይሬክተር ክሪስታሊና ጆርጂዮቫ ጋር ተወያይቷል። ውይይቱ የተካሄደው ከ2026 የዓለም ባንክና የዓለም አቀፉ የገንዘብ ተቋም የጸደይ ስብሰባ ጎን ለጎን መሆኑ ተገልጿል። በምክክሩ ወቅትም በኢትዮጵያ ሀገር በቀል የኢኮኖሚ ማሻሻያ አማካኝነት እየተመዘገበ ያለውን ውጤት ልዑኩ አብራርቷል። በዚህም ማክሮ ኢኮኖሚ ማሻሻያ፣ ጠንካራ የኢኮኖሚ እድገትና የዋጋ ግሽበት መቀነስን ጨምሮ ሌሎች አወንታዊ አዝማሚያዎች መታየታቸውን ጠቁመዋል። ሪፎርሙ በመካከለኛው ምስራቅ የተከሰተውን ወቅታዊ ሁኔታ ጨምሮ የሚከሰተውን ውጫዊ ተጽዕኖ ተቋቁሞ ውጤት ማስመዝገቡ ተብራርቷል። በአሁኑ ወቅት ያሉትን ችግሮች ለመሻገርም የተጠናከረ ዓለም አቀፍ ድጋፍ አስፈላጊ መሆኑን አስገንዝቧል። ዓለም አቀፉ የገንዘብ ተቋም ዋና ዳይሬክተር ክሪስታሊና ጆርጂዮቫ በበኩላቸው ተቋማቸው ከዓለም ባንክ ጋር በመተባበር ሪፎርሙን ለማስቀጠልና የፋይናንስ ፍላጎቶችን ለማሟላት ቁርጠኛ መሆናቸውን መግለጻቸውን የገንዘብ ሚኒስቴር ለኢዜአ የላከው መረጃ አመልክቷል። የአፍሪካን የምግብ ፍላጎት ለማሟላት ግብርናውን ማዘመን አማራጭ የሌለው ጉዳይ ነው ተባለ። ቁጥሩ እየጨመረ የመጣውን የአፍሪካ ሕዝብ ለመመገብ የግብርናውን ስርዓት ማዘመን አማራጭ የሌለው ጉዳይ መሆኑን የአፍሪካ አረንጓዴ አብዮት ጥምረት ፕሬዝዳንት አሊስ ሩዌዛ ገልጸዋል። የአፍሪካ አረንጓዴ አብዮት ጥምረት የ20ኛ ዓመት የምስረታ በዓሉን በማስመልከት በተካሄደው ውይይት ላይ የጥምረቱ ፕሬዝዳንት እንደገለጹት የአፍሪካ የሕዝብ ቁጥር እድገት ከፍተኛ የምግብ ፍላጎት ይዞ የመጣ በመሆኑ የአህጉሪቱን የምግብ ስርዓት በአፋጣኝ ማዘመን አማራጭ የሌለው ጉዳይ ነው ብለዋል። ባለፉት 20 ዓመታት በአህጉሪቱ የግብርና ምርታማነት ከፍተኛ ለውጥ ያመጣ መሆኑን አንስተው በምርምር በፈጠራ ስራና በገበያ ትስስር ላይ ያሉትን አሰራሮች ማጠናከር ላይ ትኩረት የሚደረግ መሆኑን ገልጸዋል። በተጨማሪም የአየር ንብረት ለውጥ ለመቋቋምና ወጣቶችን ተጠቃሚ በማድረግ ረገድ የግብርና ስራ ላይ በማተኮር የምግብ ሉዓላዊነትን ለማረጋገጥ እንደሚሰራ አስታውቀዋል። በዚህም የግብርናውን ግብዓት ምርታማነትን ደግሞ ከአርሶ አደሩ ገቢ ጋር የሚያገናኝ ጠንካራ ስርዓት ለመገንባት መዘጋጀቱን መግለጻቸውን ኢፕድ ዘግቧል።
ዜጎች በኢመደበኛ ፍልሰት ከሀገር እንደሚወጡ ተገለጸ። የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሁሪያ አሊ ከኢዜአ ጋር ባደረጉት ቆይታ ዜጎች በህጋዊ መንገድ ተሰማርተው መስራት የሚችሉበትን ምቹ ሁኔታ ለመፍጠር ከተለያዩ ሀገራት ጋር የሁለትዮሽ ስምምነት በመፈረም ወደ ተግባር መገባቱን ገልጸዋል። በተጨማሪም ኢትዮጵያውያን በውጭ ሀገር መብታቸው ተከብሮ የላባቸውን ዋጋ እንዲያገኙ በትኩረት እየተሰራ ይገኛል ብለዋል። ይሁን እንጂ ህጋዊውን አሰራር ተከትለው ከመሄድ ይልቅ በኢመደበኛ ፍልሰት ከሀገር የሚወጡ ዜጎች መኖራቸውን አስታውሰው ይህም ዜጎች ለሞት ለአካል ጉዳትና ለስነልቦና ቀውስ የሚዳርግ የተሳሳተ መንገድ መሆኑን አጽንኦት ሰጥተው ተናግረዋል። በመካከለኛው ምስራቅና በሌሎች አካባቢዎች በአስቸጋሪ ሁኔታ ውስጥ የነበሩትን ዜጎች ወደ ሀገር ቤት ከመመለስ ባለፈ ማህበራዊ አገልግሎት እንዲያገኙና ከቤተሰቦቻቸው ጋር እንዲቀላቀሉ እየተደረገ መሆኑን ተናግረዋል። ለማህበረሰቡ የተሟላ አገልግሎት ለመስጠት መድኃኒትና የመገልገያ ዕቃ መሟላት አለበት ሲሉ የጤና ኤክስቴንሽን ባለሙያዎች አሳሰቡ። በሌላ በኩል የጤና ሚኒስቴር የአገልግሎት አሰጣጡን ለማስተካከል እንደሚሰራ አስታውቋል። መሳይ ገዛኸኝ ተጨማሪ አላት። የጤና ኤክስቴንሽኖች ለማህበረሰቡ በዋናነት ክትባት መስጠትና የጤና አጠባበቅ ስርዓት ላይ በምክር አገልግሎት የሚሰጡ ናቸው። አገልግሎታቸው ከዚያ ያለፈ እንዲሆንና በቴክኖሎጂ ታግዘው ከፍተኛ ያልሆኑ የጤና እክሎችን እንዲያክሙ የሚያስችል ስርዓት ተዘርግቶላቸዋል። ይሁን እንጂ አገልግሎቱ የተሟላ እንዳይሆን በአቅርቦት በኩል ክፍተት እንዳለ የጤና ኤክስቴንሽን ባለሙያ ነጻነት ማለቆ ያስረዳሉ። የስኳር መመርመሪያ ለምሳሌ የለንም። ምክንያቱም ቦዲ ማስ ኢንዴክስ ከሰራን በኋላ የአመጋገብ ችግር ያሉባቸው ሰዎች በብዛት እና ደግሞ ቶሎ ይርበኛል፣ ይጠማኛል፣ ያሸናኛል፣ ያልበኛል የሚሉ ሰዎች ይጠረጠራሉ። ለስኳር ስለምንጠረጥራቸው ተጠረጠሩት ወደ ሪፈር እናደርጋለን እንጂ እዚሁ አናክምም። አመጋገባቸው እንዲያስተካክሉ እንመክራለን። ግን ይህን መሳሪያው በእጃችን ቢኖር ዲጂታል ቢፒ አፓረንት ቢኖረን ደግሞ እኛውን አላቂ ነገሮች እንደ ቴርሞሜትር ባትሪያቸው ቶሎ ቢቀየር እኚህ ነገሮችና ደግሞ መድኃኒት አቅርቦት ላይ አሁን ክሎሮኪል በኳርተም ነው የምናክመው። ባይባክስ ሲገኝ በክሎሮኪል መስጠት ሲገባኝ በኳርተም አክማለሁ። እንደገና ደግሞ ጨቅላ ከ3 ወር ጀምሮ ያሉ ህጻናቶች የራሳቸውን መድኃኒት ሊኖር ይገባል። ኳርተም ግን ያዋቂን ነው ቆርጬ የምሰጠው በእድሜያቸው በኪሎአቸው ለዛ ክሎሮኪል ሽሮፕ ለህጻናት ፕሪማኪን እኒኛ ነገር ሁሌም ክፍተት ስለሚያሳዩ በትኩሳት የመጣ ህጻን ደግሞ አርቱስኔት የለንም። እዛ እንደኛ ነገር ለማከም ቢሟላለን ይሄንን ያጣን ጊዜ በዚህ ኬዝ የመጣን ሪፈር ነው የምናደርገው። አሁንም እዛ ደውለንም አይላ ደውለንም ምላሽ ሲሰጠን ከዛ ሪፈር ነው የምናደርገው። ለዛ ይሄ ነገር ቢሟላልን የተሻለ ደግሞ እንወጣለን። ህብረተሰቡም በእኛም ደስተኛ ሆናል፣ እኛም ረፍት እናገኛለን። ሌላኛው ባለሙያ ፍቅሬ ፋርጎ ደግሞ ያሉ ችግሮችን እንደሚከተለው አብራርተዋል። ማከም የቻልኩኝ ሪፔር ማደርግ ነገሮች አሉ፣ ሁኔታዎች አሉ። ምክንያቱም ያ ሁኔታም መድኃኒት እጥረት መድኃኒት ያጥራል። ጤና ጣቢያው እኔ ገዝቼ ስለማመጣ ይሄ መድኃኒት ያስፈልገኛል ብዬ ሲጠይቅ እኔ ገዝቼ ስለማመጣ እናንተ ጋር ነፃ ይሰጣል። ስለዚህ ወይ በማጠሚያ አይደለም ነፃ ነው፣ ዝም ብሎ ይሰጣል። አሁን መድኃኒቱ ተገዝቶ ስለሚመጣ ይሄ መድኃኒት መሰጠት የለበትም፣ አይሰጥም፣ ይሄን ውሰዱ ይላል። ስለዚህ የግድ ያ መድኃኒት አክሚ ካለ የሌለው መድኃኒት ማከም ስለማልችል ወደ ጤና ጣቢያ ሪፔር ነው ማረገው። ስለዚህ ትንሽ መድኃኒት እጦት እንዳይገጥመኝ ስጋት አለኝ። ያ ቢሻሻልና ቢስተካከል ደስ ይለኛል። ውሃ ደግሞ አሁንም ውሃ የለም። ለምሳሌ አሁን ውሃ የላቸውም። እኛ ወንዙ ውሃ ወይም ምንጭ ውሃ አፍልቶ እንዲጠቀሙ ቤት ውስጥ ማከምን እናስተምራለን። ያ ውሃ ቦምባ ውሃ ቢሆን ያ ቦምባ ውሃ ቢጠቀሙ ደግሞ ማብራት ቢኖረን አሁን ከበሽታ የራሱ ውሃ ቦምባ ውሃ ቢሆን ከበሽታ የራሱ ትንሽ ይከላከል እንላለን። በጤና ሚኒስቴር የመጀመሪያ የማህበረሰብ አቀፍ ተሳትፎ መሪ ስራ አስፈጻሚ እስራኤል ኦቴሮ ይህን ችግር ለመፍታት እንደሚሰራ ገልጸዋል። ጤና አገልግሎት ሰርቪሱን ኳሊቲ ለማስጠበቅ የአቅም ግንባታ ስራዎችን ለመስራት ኮሙኒኬሽኖችንና ዳታዎችን ማኔጅ ማድረግ በትንሹ ደግሞ አሁን የጀማመርናቸው ኤክስፒሪየንሶች ወይም ደግሞ ልምዶች እንዴት እያስተካከለንና እያሻሻለን መሄድ እንዳለብን ትምህርት ወስደንበታል። ስለዚህ እነዚህ ነገሮችን ታግዘን በሚቀጥሉት 5 ዓመታት ውስጥ
ብዙ ውጤት ማምጣት የሚያስችሉ ስራዎችን ዲጂታል ኢትዮጵያ ትራንስፎርሜሽን ጋር አያይዘን መስራት እንችላለን የሚል እምነት ነው ያለኝ። በውሃ ወለድ የሚመጡ በሽታዎች በርካታ በመሆናቸው ይህንን ለመከላከል የንጹህ መጠጥ ውሃ አቅርቦት የግድ እንደሚያስፈልግ ተመልክቷል። ውድ ተመልካቾቻችን አሁን ደግሞ ከውጭ ዜና ምንጮች ወዳገኘናቸው ዜናዎች ተሻገረን። ኢራን ከአሜሪካ ጋር በመሰረታዊ ጉዳዮች ላይ አሁንም ልዩነት አላለች። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊፍ ኢራንና በአሜሪካ መካከል እየተካሄደ ባለው ውይይት በአንዳንድ ጉዳዮች ላይ ወደ መግባባት መደረሱን አመልክተዋል። ከአሜሪካ ጋር ንግግር መቀጠሉን ገልጸው ነገር ግን አሁንም በዋና ዋና ጉዳዮች ላይ ከፍተኛ ልዩነት እንዳለ ተናግረዋል። ኢራን በአሜሪካ የተጣሉባት ማዕቀቦች እንዲነሱላት ግፊት እያደረገች ሲሆን አሜሪካ በበኩሏ በኢራን ያለው የኒውክሌር ፕሮግራም ሙሉ በሙሉ እንዲቆም መፈለጓ ሁለቱ ሀገራት ስምምነት ላይ ያለመድረሳቸው ዋነኛ ጉዳይ ነው ተብሏል። የፖለቲካ ተንታኞች ይህ የሁለቱ ሀገራት ሁኔታ ቀስ በቀስ የሚካሄድ የዲፕሎማሲ ሂደት መሆኑን ጠቅሰዋል። ውይይቱ ቢቀጥልም በአጭር ጊዜ ውስጥ ወደ ፊርማ የሚያመራ ስምምነት ላይ ለመድረስ ከፍተኛ የፖለቲካ ቁርጠኝነት እንደሚጠይቅ ጠቁመዋል። ከዚህ በፊት ያለ ስምምነት የተጠናቀቀው የኢስላማዱ የሰላም ስምምነት ለሁለተኛ ዙር ይደረጋል እየተባለ በሚገኝበት በዚህ ሰዓት ኢራንና አሜሪካ አንዳቸው በሌላው ላይ ጫና ለማድረግ እየሞከሩ እንደሆነ አልጀዚራ ዘግቧል። ሰሜን ኮሪያ በሚያዝያ ወር ብቻ ለአራተኛ ጊዜ ባላስቲክ ሚሳይል አስወነጨፈች። ሰሜን ኮሪያ በዛሬው ዕለት በርካታ የአጭር ርቀት ባላስቲክ ሚሳይሎችን ወደ ምስራቅ ባህር አስወንጭፋለች። ፒዮንግያንግ ዛሬ ያደረገችው የሚሳይል ሙከራ የፈረንጆቹ 2026 ከገባ ወዲህ ለሰባተኛ ጊዜ ሲሆን በሚያዝያ ወር ብቻ ደግሞ አራተኛዋ ነው ተብሏል። በሀገሪቱ ሲንፎ በተሰኘው አካባቢ የተወነጨፉት የአጭር ርቀት ባላስቲክ ሚሳይሎች 140 ኪሎ ሜትር ወይንም 87 ማይል ርቀት መምዘግዘጋቸው ተጠቁመዋል። የደቡብ ኮሪያ ጦር በበኩሉ ሰሜን ኮሪያ በየጊዜው የምታስወነጭፋቸው ባላስቲክ ሚሳይሎች በቅርበት እየተከታተለ እንደሚገኝ አስታውቋል። ፒዮንግያንግ ለምትፈጽመው የትኛውም ትንኮሳ አስፈላጊውን የአጸፋ ምላሽ ለመስጠት ዝግጁ መሆኑን ጦሩ አመልክቷል። የጃፓን መከላከያ ሚኒስቴር ሰሜን ኮሪያ ዛሬ ያስወነጨፈቻቸው ሚሳይሎች ምንም አይነት ጉዳት ሳያደርሱ በሀገሪቱ ኢኮኖሚ ዞን አቅራቢያ ወድቀዋል ማለቱን አናዶሉ ዘግቧል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር አብሬያችሁ የቆየሁት መሰረት ባዩ ነበር። ቁጥር ጊዜ ከኢሳት ጋር ሰላም።